ሰላም 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 ውድ ቻናል ቤተሰቦች እንዴት ናችሁልኝ? እኔ በጣም ደህና ነኝ። ዛሬ ወደ 22 ማዞሪያ ተመልሰናል። እንደምትመለከቱት አዳዲስ ነገሮች አሉ። ይህ ስፍራ ታጥሮ የሚገኘው 22 ማዞሪያ የሚገኘው ቦታ ነው። የ22 ማዞሪያን ፕሮጀክት ያው ብዙ ጊዜ አይተነዋል። እስከ ቦሌ መድኃኔዓለም ያለው ማለት ነው። ከ22 ማዞሪያ ወደ ቦሌ መድኃኔዓለም የሚሰራው መንገድ በተደጋጋሚ እያየነው ነው። አሁንም በእርግጥ እየተጠናቀቀ ነው የሚገኘው። ሃይላይት ላይ እንዳያችሁት ኦልሬዲ አስፋልቱ ረጅም ቦታ ደርሷል። ኦልሬዲ አውራሪስ ሆቴል አልፏልና የቀረው አካባቢ ትንሽ ነው የቀረው። ምናልባት ከኔ በኋላ ደግሞ ኦልሬዲ ጨርሰውት ሊሆንም ይችላል። ተመልሰን ደግሞ እስኪ እንመለከተዋለን። እንደምትመለከቱት ይሄ ቦታ ከዚህ በፊት እነዚህ ሞባይል ቤትና አልባሳት ወይም ደግሞ ቡቲኮች የነበሩበት ስፍራ ነው። ያው በስተጀርባው መኖሪያዎች ነበሩ እዚህ አካባቢ ማለት ነው። ዋናው መንገድ ላይ ግን ያው የቢዝነስ ተቋማቶች ናቸው የነበሩት። እዚህ ቦታ ላይ ነው እንግዲህ የንግድ ማዕከላትና እንደዚሁም ደግሞ አረንጓዴ ስፍራዎች፣ የህዝብ የጋራ ቦታዎች እየተሰሩ የምንመለከተው ማለት ነው። እንግዲህ ከዚህ ከወጣን በኋላ ጉዟችን የምናደርገው ቀጥታ ወደ ቦሌ መድኃኔዓለም አቅጣጫ ነው የምናደርገው። እንግዲህ አዳዲስ ቤተሰቦች ሰብስክራይብ እያደረጋችሁ ነባር ቤተሰቦችም ሀሳብ አስተያየታችሁን በማስቀመጥ እንደዚሁም ደግሞ ላይክ በማድረግ ቪዲዮውን ተደራሽ እንዲሆን እንድታግዙት ጠይቃችኋለሁ። ከዛ ባሻገር ደግሞ ኮሜንት ሴክሽን ላይ ያለውን የመረጃ ቻናል ሰብስክራይብ ብታደርጉት ደስ ይለኛል። እውነተኛ መረጃዎች በየዕለቱ የሚለቀቁበት ቻናል ነው። ለማንኛውም ከዚህ እንወጣና በቀጥታ ወደ 22 እናመራለን። ተደጋጋሚ እንዳልኳችሁ እዚህ ፕሮጀክት ላይ እንኳን ያው በብዙ ሰዓቶች እየተመላለስኩኝ ነው። ኦልሬዲ ፕሮጀክቱም ስላልተጠናቀቀ ማለት ነው። ኢቭን ከትላንትና ወደ መሰለኝ ለቄ የነበረው የምርጫው ዕለት የነበረው ቫይብ ማለት ነው። እንግዲህ ከዛ ባሻገር ደግሞ ከዚህ ቀጥሎ የነበረው ፕሮጀክት ደግሞ ትላንትና ነበር ያስጎበኛችሁ ከዚህ ከ22 ማዞሪያ ወደ እንግሊዝ ኤምባሲ። እሱም በነገራችን ላይ ያለቀ ነው የሚገኙት። ያው ሁለቱም ተያያዥነት እንዳላቸው ይታወቃል። አጠቃላይ የ3.4 ኪሎ ሜትር የሚሸፍኑ የመንገድ ግንባታዎች ናቸው። ያኛውም ኦልሬዲ አስፋልቱ አልቆ እዚህ የእግረኛ መንገድ ላይ ነው እየሰሩ የሚገኙት። የእግረኛ መንገዱ ላይ ሸክላ እያነጠፉ አይቻለሁኝ። እሱንም ደግሞ እስኪ ባለፈው ካየነው አንፃር ኢቭን ከትላንትናው አንፃር ልዩነት አለው። በዛው ነበር የመጣሁት። ያው እንደ ድጋሚ ከሚሆን ብዬ ነው እሱን የዘለልኩትና ወደዚህ የመጣሁት። እሱን ደግሞ ተመልሰን ሌላ ቀን የምንመለከተው ይሆናል። በቀጥታ ከዚህ ከወጣን በኋላ በአውራሪስ ሆቴል፣ በቅዱስ ገብርኤል ሆስፒታል እንደዚሁም ቀበሌ አካባቢ እስከ ጤና ጣቢያው፣ በነገራችን ላይ ጤና ጣቢያውም አሁን እየተሰራ ነው የሚገኘው። ቅድም ሃይላይት ላይ ያያችሁት ማሽነሪዎች የሚሰሩበት ቦታ ማለት ነው። ጤና ጣቢያ ወይ ደግሞ ከዚህ በፊት ፖሊስ ጣቢያ የነበረው ሁለቱ ቦታዎች ሁለቱም ተቋማቶች እዛ ነበሩ። አሁን ላይ ፕሮጀክት እየተሰራበት እንደሆነ ይታወቃል። ከዛ አልፈን እስከ ስቴዲየሙም ጭምር ነው ወደ ታች ደርሰን የምንመለከተው። እንግዲህ እስከ መጨረሻው ድረስ አብራችሁኝ ቆዩ። ኦልሬዲ ከስራ መውጫ ሰዓት ስለሆነ አሪፍ ነው። የሰውም እንቅስቃሴ ያለ ምናምን የሚሰለች አይነት ቫይብ አይደለም ያለው። እንግዲህ ታውን ስኩዌር ምንድን ነው ያለኝ ነበር። እዚህ በቀኝ በኩል ያለው ህንፃ ነው ታውን ስኩዌር። ምናልባት ስኩዌር ስል አደባባይ መስሎት መሰለኝ ታውን ስኩዌር የሚባል አለ ወይ አዲስ ስኩዌር ምናምን የሚል ኮመንት አይቼ ነበር በቅርቡ ባለፈው ቪዲዮ ላይ። ያው የህንፃው ስም ነው ታውን ስኩዌር ወይ ደግሞ የሞል በቅርብ እዚህ አካባቢ ከተሰሩ አንድ የገበያ ማዕከላት ወይም ደግሞ ሞሎች አንዱ እሱ ነው። እንግዲህ በዚህ መስመር በቀጥታ እንደምትመለከቱት ይሄ የግራው ፓርት ማለት ነው ቆርቆሮ ያለበት ቦታ ያው ኮንስትራክሽን ወይም ደግሞ ፕሮጀክቶች ናቸው ያሉበት። በቀኙም በዛም በኩል አንድ እየተሰራ ገና ጅማሮ ላይ ያለ ህንፃ ይቻለውኝ። እንግዲህ እዚህ አካባቢ እንደምንመለከተው
ጠጠር እየተነጠፈ ነው የሚገኘው። ከታች በኩል ደግሞ ወደዚህ ማሽን እየደለደለ ይመጣል። ከሱ በኋላ ደግሞ አስፋልት የሚያደርጉ መኪኖች እየተከተሉ በየስቴፑ እየመጡ ነው ማለት ነው። እንግዲህ ከዚህ ቀደም ምናልባት የቆያችሁ ቤተሰቦች እኔ እንኳን ኬክ ቤቱን አላውቀውም፣ ግን ኳሊቲ ኬክ ቤት ይባል ነበር እዚህ ቦታ ላይ ከዚህ ከአረንጓዴው ፎቅ ያለበት እዚህ ቦታ ማለት ነው። እኔ እንትኑን አላስታውሰውም። ነገር ግን ወይም ደግሞ 7 አፕ የሚባለው ቦታ ወይ ደግሞ 22 ማዞሪያ አልፈን ማለት ነው እንግዲህ ወደ ቦሌ መስመር ላይ ነን እንግዲህ ያለነው አሁን። ወይ ደግሞ ክሊኒኩ እንኳን ትንሽ ይቀረናል የተወሰነ 22 ማዞሪያ ክሊኒክ ለሱ የተወሰነ ይቀረናል። ባጭሩ ግን 7 አፕ አካባቢ ነው የምንገኘው። የቆየ አንድ ህንጻ አለ ዙርጋ ህንጻ ወይ ደግሞ አዋሽ ባንክ ምናምን የሚባሉ የነበሩ ተቋማቶች የነበሩበት ማለት ነው። ያው እንደምታስታውሱት እዚህ አካባቢ ጠጠር እንትን እያለ ነው ያለው። ከሱ ቀጥሎ ደግሞ ሌላ ሚደለድል አለ። ሁሉም ስቴፕ ተከታትለው ነው የሚመጡት። ከነሱ ቀጥሎ ደግሞ ከሚደለድለው ቀጥሎ አስፋልት የሚሰሩት አስፋልት እያደረጉ ነው እየመጡ ያሉት። ኦልሬዲ አሁን እያለቀ ነው እንደምትመለከቱት። ኦልሬዲ 22 ማዞሪያ ጋር ነን ያለ ነው። እንግዲህ ይሄኛው መንገድ ባለፈው እንዳልኳችሁ 2 ኪሎ ሜትር ነው የሚሸፍነው ከ22 እስከ ቦሌ መድኃኔዓለም ማለት ነው። ከታች በነገራችን ላይ የሳይክል መንገድ አለው። ኦልሬዲ ስቴዲየሙ አካባቢ የእግረኛው መንገዱ ለሁለት እንደተከፈለ ይታወቃል። አንደኛው በኮንክሪት ነው፣ አንደኛው ደግሞ አሁን ላይ በአስፋልት ነው ያደረጉት። ነገር ግን ያው ከዛ በኋላ የሳይክል ቀለም ሊቀቡት ይችላሉ። ልክ የቦሌ ቪአይፒ ኮሪደር ላይ እንዳደረጉት ማለት ነው። ከቦሌ ብራስ ወደ ኡራኤል ስታመሩ የሳይክል መንገዱ እንደዛ ነው የተደረገው። ረጅም ጊዜ ምናልባት የቆያችሁ ቤተሰቦች እንኳን ታስታውሳላችሁ። ቦሌ መድኃኔዓለም አጥሩ ላይ ሲሰራ ከብራስ ተነስታችሁ ወደ ካሳንቺስ ስታመሩ ማለት ነው ቀድሞ የሰሩት የእግረኛው መንገድ የዚህ ወክ ማድረጊያው ላይ ግማሿን መንገድ ከፍለዋት አስፋልት ነበር ያደረጉት። ከዛ በኋላ ግን የእግረኛው መንገድ ኮንክሪት ካደረጉት በኋላ አስፋልት አድርገውት የነበረውን ቦታ ቀለም ቀብተውት ወደ ሳይክል መንገድ ነው የተቀየረው። እንደዛ ሊሆን ይችላል ብያቸው ነበር። በተመሳሳይ እዚህም አሁን ስቴዲየሙ አካባቢ እንደዛ ነው የተደረገው። የአስፋልት እንደሆነ በባለፈው ቪዲዮ አይተነዋል፣ የእግረኛ መንገዱ ማለት ነው። እስከ መስቀለኛው መንገድ እንኳን አስፋልት እንደነበረ ይታወቃል። ስለዚህ አሁን እንግዲህ በዚህ መንገድ ኦልሬዲ ዘግተው ነው እየሰሩ ያሉት። የተሽከርካሪ እንቅስቃሴ ምናምን አንመለከትም። አንዳንድ እንደዚህ ከመሀል የሚወጡ ሞተሮች ምናምን ካልሆኑ በስተቀር ማለት ነው የሚሰሩት ማሽነሪ መኪኖች ብቻና እግረኛ ነው የምንመለከተው። ከዛ ባሻገር እንግዲህ አዳዲስ ነገሮች እነዚህ ፏፏቴዎችም እየወጡ ነው የሚገኙት። ፏፏቴዎች በየአንዳንድ የንግድ ተቋማቶች በራፍ ላይ ፏፏቴዎች ተመልክቻለሁኝ፣ በዚህ በግራም በቀኝም ማለት ነው። ለምሳሌ ከቅዱስ ገብርኤል ሆስፒታል አጠገብ ከዛ ወረድ ስትሉ ደግሞ በድሪያ ሞል የሚል አለ። እሱ አካባቢ ያው አስፋልቱ የኛው ሰፋ ይላል እንደምትመለከቱት፣ ያኛው ትንሽ ጠበብ ያለ ነው። አይ ቲንክ ትላንትናም ኮመንት አይቼ ነበር። እዚህ ከ22 ማዞሪያ ወደ እንግሊዝ ኤምባሲ ያለው ከዚህ ጋር የመኪና ማለፊያ አስፋልቱ ማለት ነው። ያኛው ጠበብ ይላል፣ ይሄኛው ግን በደንብ ማለት ይሄ ሰፋ ያለ ነው። ከዛ አንፃር ጭራሽ አይወዳደሩ። በእርግጥ የሰው እንቅስቃሴ ከፍተኛ የሆነ እንትን ያለበት እንቅስቃሴ ያለበት እዚህኛው መስመር ላይ እንደሆነ ይታወቃል። እንግዲህ ያው እንደምታዩት በግራም በቀኝም እየተሰሩ ያሉ አዳዲስ የገበያ ማዕከላቶች እያለቁ ነው የሚገኙት። ኦልሬዲ በዚህ በኩል በቀኝ በኩሉ እንደምትመለከቱት ምናልባት መስታወት ገጠማ ምናምን ካልሆነ ውስጡም ኦልሬዲ ተጠናቋል። ምናልባት እየታያችሁ ከሆነ ኢንተሪየር ፓርቱ ማለት ነው። በግራም በኩል ያሉት ተመሳሳይ እንግዲህ አሁን ወደ አውራዲስ አካባቢ እየደረስን ነው የምንገኘው። አውራዲስ ሆቴሉን ማለት ነው። ከሱ ፊት ለፊት ያው በግራ በኩል ሆስፒታሉ አለ። ሁለቱም አሁን እድሳት ከተደረገላቸው ቢያንስ በእርግጥ ሆስፒታሉ እንኳን የአጥሩ አካባቢ የነበረውን ነው እድሳት የተደረገው።
በተመሳሳይ ደግሞ ሆቴሉም እንደዚሁ እድሳት እየተደረገለት ይገኛል። ያው እዚህ አካባቢ በደንብ ሁለቱን የጠራውላችሁ በደንብ ስማቸው የገነነ ወይም ደግሞ አካባቢው እንደ መጠሪያም ስለሚያገለግሉ ነው። ቅዱስ ገብርኤል አካባቢ ወይም ደግሞ አውራሪስ አካባቢ ይባላል ሰፈሩም። እንግዲህ አሁን አስፋልት እያደረጉ የደረሱበት እንደምትመለከቱት እዚህ ፊት ለፊት ላይ ነው። ማሽነሪዎቹም ኦልሬዲ እዚህ ጋር ነው ያሉት። እዚህ ደርሰዋል። እስካሁን የመጣንበት መንገድ እንደምታዩት አሁን ጠጠር ነው ወይም ደግሞ ሬንጅ የተቀባ የመጀመሪያ ዙር ነው። አሁን ሁለተኛው ሙሉ አስፋልት የማድረግ እንትን የደረሰው ግን እዚህ ቦታ ድረስ ነው። እኔ ስቀርጽ ማለት ነው። ከዛ በኋላ አልፎ ነው የሚሆኑት እርግጠኛ ነኝ። ያው ይሄኛው እንግዲህ ከዚህ ነው የሚወስዱት። ከፊት ያለው መኪና ግብአቱን የሚያቀርበው እሱ ነው ማለት ነው። እነዛ ወስደው መደልደል እንትን ማለት ነው የሚሰሩት ሁለቱ በተለይ ማለት ነው። ያው እንደምታውቁት ገና ትኩስ ነው አስፋልት ሲሰራ። ምናልባት መቼም የሆነ ሰዓት አይታችሁ ይሆናል። ኢቭን ስትራመዱበት ያቃጥላል። የአስፋልቱ ገና አዲስ ስለሆነ ማለት ነው። ገና በመሰራት ላይ እንደሆነ ይታወቃል። እንደምታዩት ጥቁረቱም ኢቭን ማቀዝቀዣ ውሃ ነገርም ያደርጉበታል። የፊተኛው መኪና ቢጫው ማለት ነው ትንሹ ውሃ ነገር አለው የሚረጨው ውሃ። እንግዲህ ከቦሌ መድኃኔዓለም ተነስታችሁ እስከዚህ ድረስ አስፋልት ሆኗል ማለት ነው። ኦልሬዲ በባለፈው ቪዲዮ ክረምቱ ሳይዛችሁ ቶሎ ብሎ የሚል ኮመንት እያየሁኝ ነበር። ግን ኦልሬዲ ካሁን በኋላ እንኳን እንደምታዩት እየጨረሱት ነው የሚገኙት። ኦልሬዲ እስከዛ የሚቆይበት በእርግጥ ክረምት ገብቷል፣ እየዘነበ ነው ያለው እዚህ አዲስ አበባ። ምናልባት ትላንትና ካልሆነ በስተቀር ከትላንት ወዲያ ሰሞኑ ኦልሬዲ ግንቦት ከገባ በኋላ ወደ መጨረሻውም ላይ ነን። ሰኔ እየገባ ነው ያለው። ስለዚህ ክረምቱ ደርሷል ማለት እንችላለን፣ ገብቷል ኦልሬዲ። ነገር ግን ይሄ እስከዛ የሚያቆይ አይነት አይሆንም። በተለይ ደግሞ ዋና አስፋልቱ ካለቀ የእግረኛው መንገድ ወዲያው ትንሽ እንትን ነው የሚፈጅባቸው። ምናልባት እነዚህ ሳር ምናምን ያደርጉበት ቦታ አፈር ያነጥፋሉ። ከዛ በኋላ የእግረኛው መንገድ በኮንክሪት ሞሉትና የሳይክሉ መንገድ ደግሞ በተመሳሳይ ልክ እንደዚሁ መንገድ እንደ ዋናው አስፋልት አድርገውት ከዛ በኋላ ወደ ሳይክል መንገድ መቀየር ነው የሚሆነው። እንግዲህ ሆቴሉ ማለት ይሄ ነው። እንግዲህ የምትመለከቱት ማለት ነው ሆቴሉ እንደምታዩት የህፃናት አልባሳት መሰለኝ ከስር ተከፍቶበታል። ከዚህ በፊት ዳቦ ቤት ምናምን እያለ ነው የማስታውሰው። በእርግጥ ቅርብ ጊዜ ማለት ነው መንገዱ ከመጀመሩ በፊት እዚህ አካባቢ በጣም የቆየ ረጅም ዓመታት ያስቆጠረ ሆቴል ነው። እኔ እንኳን በህፃንነት በትንሽ እያለሁ ጀምሮ ነው የማውቀው። ያው እዚህ አካባቢ ደግሞ እነዚህ ጎጆ ቤቶች አዳዲሶች ናቸው። እዚህ ጋር ሆስፒታሉ ነው ይሄ ከፊት በኩል ማለት ነው። በግራ ወደ 24 ወይም ደግሞ ወደ አንበሳ ጋራዥ የሚወስደው ወደ ገርጂ ወደሚገኘው ማለት ነው። ወይም ደግሞ ከመገናኛ ወደ ቦሌ ስትሄዱ ዋናው መንገድ ላይ ታገኙታላችሁ። ቶቶት ፊት ለፊት ይገኛል ወደ ገርጂ። እንግዲህ የመጣንበት መንገድ ይሄንን ይመስላል። ካሁን በኋላ እንግዲህ በቀጥታ በአስፋልት መሀል ለመሀል እያደረግን ነው ወክ የምናደርገው። ጤና ጣቢያ አካባቢ ያለውን አይተን ግራ ቀኙን መስቀለኛውን መንገድ ተመልክተን ወደ ስቴዲየሙ ነው የምናመራው። ቀጥሎ ቀበሌውም አለ እንጂ እዚህ ቀበሌ ዋናውን ረሳሁት። እሱም እንግዲህ እየተሰራ እንደሆነ ይታወቃል። ያው እዚህ ከፊት ለፊት ከሚሰራው ህንፃ ቀጥሎ ሌላ የሚሰራ ትልቅ ህንፃ አለ። እሱ ነው እንግዲህ ቀበሌው። ያው እዚህ አካባቢ እነዚህ አዳዲስ ገበያ ማዕከላቶች ኦልሬዲ አልቀዋል እንደምታዩት በቀኝም በግራም ማለት ነው። ወደ ታች እንደውም ማከራየት የተጀመሩ አሉ። ምናልባት እዚህ አካባቢ ቢዝነስ ሀሳብ ያላችሁ
ጎራ ብላችሁ ይዩት። ያው የታወቀ የቢዝነስ ሰፈር ነው። ሰፈሩ እንደ አዲስ አበባ ውስጥ አሉ ከሚባሉ ቢዝነስ ከሚሰራባቸው አካባቢዎች አንዱ ይሄ መስመር ነው። እንግዲህ 22 አሪፍ ሞቅ ያለ ቢዝነስ ያለበት ነው። ቀጥሎ ደግሞ እንግዲህ የምንሄደው ወደ ቦሌ ነው። ቦሌ እንደምታውቁት ነው እንግዲህ መጨረሻችን የሚሆነው ስቴዲየሙ ታች ስቴዲየሙ ጋር ነው የሚሆነው። እስከቻላችሁ ድረስ አብራችሁኝ ወክ አድርጉ። እስከ መጨረሻው ብታዩት በእርግጠኝነት ታተርፉበታላችሁ። አዳዲስ ነገሮች እያየን በግራም በቀኝም አብረን እንጓዝ። መልካም ቆይታ።
እንግዲህ ስቴዲየም ጋር ነን ያለነው። የዛሬ ቆይታችን ይህንን ይመስላል። እስካሁን ድረስ ታክሳችሁ ስለተከታተላችሁኝ ከልብ አመሰግናለሁ። ቻው፣ መልካም ጊዜ። ነገ በሌላ ቪዲዮ እንገናኛለን።